ከአጋሮቻችን መልእክቶች ተመልሼ እንግዲህ ፕሮግራሙን ሊጀምር ከዘላለም ሙላቱን ዞላ ከልብ አመሰግናለሁ ለመልእክቶቹ። ውድ የስፖርት ቤተሰቦች እንደምን አረፈዳችሁ። የዓለም ዋንጫ ትላንትና ተጀምሯል። ከስታዲየም ውጪ በፖሊስና ሰልፈኞች ትርምስ፣ በስታዲየም ውስጥ ደግሞ ባሸበረቀ ድባብና ሞቅ ባለ ስሜት ትላንት የመጀመሪያ ግጥሚያውን አከናውኗል። ሌሊት ሁለተኛ ግጥሚያ ነበረ። ሜክሲኮ ደቡብ አፍሪካን 2-0 ባሸነፈችበት ጨዋታ ራውል ሂሜኔዝ ሲያለቅስ ታይቷል። ራውል ሂሜኔዝ በእንግሊዝ ፕሪሚየር ሊግ ተከታታዮች ዘንድ አዲስ ተጫዋች አይደለም። ሰሞኑን እንዲያውም ወደ ወልቭስ ተመልሷል። በፉልሃም ሲጫወት ቆይቶ ከእንባው በስተጀርባ ያለውን አስገራሚ ምክንያት እናነሳለን። አሁን እንግዲህ እንዲህ ያሉ ጨዋታዎች ላይ ጨዋታ ደቂቃ በደቂቃ ሪፖርት እምብዛም አስፈላጊ ነው ብዬ አላምንም። የመጀመሪያው ዙር አነስ ያሉ ተጋጣሚዎች እስኪራገፉና ትኩረት የምናደርግባቸው ጨዋታዎች እስከሚመጡ ድረስ በጨዋታ ዙሪያም ሊነሱ የሚችሉ ርዕሶችን እየመረጥን ነው አብረን የምንዘልቀው ማለት ነው። እርግጥ የብራዚል የሞሮኮ ጨዋታ አይነት አይነ ግቡ የሆነ ግጥሚያ ሊኖር ይችላል መታየት ያለበት። ግን ብዙሃኑ የመጀመሪያው ዙር ላይ ያሉት ከሀገራችን እግር ኳስ ተከታታይ አንጻር ጀስት ሊታይ ይችላል። ግን ያን ያህል ስሜት ገዢ ነው ተብሎ አይታሰብም፣ እንደው ድንገቴ ቡድኖች ካልተፈጠሩ በስተቀር። ስለዚህ በጨዋታው ዙሪያ ያሉትን እንደው ልናዳምጣቸው የሚገቡ ርዕሶችን መምረጥ ይኖርብናል። በዚሁ ተስማምተን እንቀጥል ማለት ነው። ከዛ የጥሎ ማለፉ ዙር ከተጀመረ በኋላ እውነተኛው የዓለም ዋንጫ በሚጀመርባቸው ዙሮች ላይ ጨዋታ ተኮር ፕሮግራሞችን ይዘን እንቀርባለን ማለት ነው። የዓለም ዋንጫ መክፈቻ እንዴት አገኛችሁት? ግን በውድድሩ የማን ደጋፊ ኖት? በፊት የክለብ እግር ኳስ ፍቅር እንዲህ ሳይንሰራፋ በፊት በሀገራችን የብራዚል ደጋፊዎች ቁጥር በጣም የላቀ ነበር። በዛኛው ትውልድ ተጽዕኖ ብዙ ነው። የነ ፔሌ ተጽዕኖ ለየት ያለ ነው። ለዛኛው ለበፊተኛው ትውልድ አቶ ይድነቃቸው ተሰማ የቀድሞ የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ስለ ፔሌ አውርተው አይጠግቡም ነበረ እና እንደዚህ ያሉ ተሰሚነት ያላቸው ትልልቅ ሰዎች ደግሞ ስለ ቢጫው ማሊያ ሲያወሩ የ1982-86ቱ የብራዚል ብሔራዊ ቡድን ደግሞ ምንጊዜም የሚታወስ ዋንጫ ላሸነፈ የዓለማችን ምርጡ ቡድን እስኪባል ድረስ ቀልብ ገዢ ስለነበረ የሀገራችን እግር ኳስ ቤተሰብ ዓለም ዋንጫን በየ4 ዓመቱ እየጠበቀ ሲመለከት ብዙሃኑ የብራዚል ደጋፊ ነበር። አሁን ግን እርግጠኛ አይደለሁም ይሄ ስለመሆኑ። አሁን ብዙ ነገሮች በክለብ እግር ኳስ ሁኔታ የተቀየሩ ይመስለኛል። ብራዚል ደጋፊ የለውም ማለት አልችልም፣ አለው። አሁንም ብራዚላውያን ተጫዋቾች ይወደዳሉ። አሁንም ግን የበፊቱን ያህል ግን ለቢጫው ማሊያ ለሴሌሳው ያለው ፍቅር በሀገራችን ብዙ አይመስለኝም። አሁን የእንግሊዝ ብሔራዊ ቡድን ተጫዋቾች የሀገራችን ተጫዋቾችን ያህል ነው የምናውቃቸው። ማለት እንደው የሀገራችን ተጫዋቾችንም የእነሱን ያህል አናውቅም። እንዲያውም ቡካዮ ሳካ ሲባል የአርሰናል ደጋፊዎች ያለው ትርጉም ያውቁታል። እና እንግሊዝ ብሔራዊ ቡድኑ ሲጫወት ሲያዩት አዲስ አይሆንባቸው፣ ማሊያ ነው የሚቀየረው እዛ ጋር እና በየዓመቱ በሲዝኑ ሙሉ በልብና በአእምሮ ቅርብ ለሆኑላቸው ተጫዋቾች በዓለም ዋንጫ ላይ መወሰዳቸው አይቀርም። ስለዚህ እንደዚህ አይነት የድጋፍ ለውጥ እመለከታለሁ ያለሁት በዚህኛው ትውልድ። ግን እስቲ አስተያየት ስጡበት። በፌስቡክ ገጻችን ላይ ብዙ አስተያየቶች ተጽፎ አይቻለሁ። የማን ደጋፊ ናችሁ እና መክፈቻውንስ እንዴት አያችሁት የሚል ጥያቄ አቅርብ ያለውና እስቲ ሁለት ርዕሶች ስላሉኝ እኔ እንደ አስፈላጊነቱ በመካከል ብቅ ልበል ከአስተያየቶቻችሁ ጋር። አብራችሁ እንድትቆዩ እንደወትሮ ሁሉ ከትልቅ አክብሮት ጋር እጠይቃለሁ። ጊዜያችሁን ስለምትሰጡኝ አመሰግናለሁ። ሬዲዮ ጣቢያው ብስራት ኤፍኤም 101.1 ነው። በዩቲዩብ በኩል ደግሞ በመላው ዓለም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል እየተላለፈ ይገኛል። አዘጋጁን የመንሱር አብዱልቀኒ ነኝ። ቴክኒሻናችን ደግሞ ህይወት አሰፋ በቴክኒኩ እየደገፈችኝ እስከ ፕሮግራሙ ፍጻሜ ድረስ አብረናችሁ እንቀጥላለን። በቀጥታ ከብስራት ኤፍኤም 101.1 እዚህ አዲስ አበባ በቅሎ ቤት አካባቢ ከሚገኘው ስቱዲዮ ነው እየተደመጥን የምንገኘው። በቶሮንቶ ተወልዶ ያደገው ኢትዮጵያዊ በዓለም ዋንጫ ለካናዳ ይጫወታል። አሊ አህመድ
በፕሮግራሙ ሁለተኛ ክፍል ላይ ጥቂት እላችኋለሁ። ዛሬ ምሽት 4 ሰዓት ላይ ጨዋታ ስላላት ካናዳ ከቦስኒያ ጋር ያንን ጨዋታ መቼም ለጨዋታ ውበት ለምን ብለን የምንመለከተው አይደለም፣ ግን ያው የኛ ሰው በካናዳ አለ ኖርዊች ሲቲ የሚጫወተው ልጅ ጥቂት እላለሁ በሱ ላይ። ከዛ በፊት ግን እስቲ ስለ ሜክሲኮ፣ ስለ ዓለም ዋንጫ መክፈቻ፣ ስለ ራውል ሂሜኔዝ እምባ አንድ ለበላችሁ። ትናንትና ሜክሲኮ ደቡብ አፍሪካን 2-0 አሸንፋለች። ሌሊት ደግሞ በጓድላሃራ ሳውዝ ኮሪያ ደቡብ ኮሪያ ቼክ ሪፐብሊክን ቼኪያ በሉኝ ብላለች። እሷም ደቡብ ኮሪያ ቼኪያን 2-1 አሸንፋለች። ዛሬ ምሽት 4 ሰዓት ደግሞ ካናዳ ከቦስኒያና ሄርዞጎቪና ጋር ይጫወታሉ። ሌሊት እንቅልፋችሁን ከሰዋችሁ ደግሞ እዚህ በሀገራችን ለምትገኙ እግር ኳስ አፍቃሪዎች በዩቲዩብ በኩል አሜሪካን ለምታደምጡን እንኳን ጥሩ ሰዓት ነው ለእናንተ። ግን በእኛ ሰዓት አቆጣጠር ሌሊት 10 ሰዓት ወደ በነጋው አካባቢ አሜሪካ ከፓራጓይ ጨዋታቸውን ያከናውናሉ ማለት ነው። የዓለም ዋንጫ የ2026ቱ ዝግጅት ትላንትና በሜክሲኮ ሲቲ በሜክሲኮ ርዕሰ መዲና በታላቁ ታሪካዊው አዝቴካ ስቴዲየም ተጀመረ። የሀገሪቱ መንግስት ትላንት ትምህርት ቤት ሁሉ ዘግቶ ነበር። ትምህርት የለም ተብለዋል። የዓለም ዋንጫ መክፈቻ በመዲናችን ስለሚጀመር የትራፊክ ጭንቅንቁን ቀነስ ለማድረግ ተማሪዎች ሁሉ ቤታችሁ የብሔራዊ ቡድናችሁን ጨዋታ ተመልከቱ ተባሉ። የመንግስት ሰራተኞች ደግሞ በተቻለ መጠን ሪሞትሊ እንዲሰሩ መንግስት እንደሚያበረታታ ተገለጸ። ስራ ቀነስ እንዲል መሰራት ካለበትም ከቤት እንዲሰራ። ምክንያቱም ሜክሲኮ ሲቲ ማለት በላቲን አሜሪካ ትልቁ ሜትሮፖሊታን አካባቢ ነው። 22.5 ሚሊዮን ህዝብ ነው የሚኖርባት። ጥቅጥቅ ያለ የግርግር ከተማ ነው። በዚህ ላይ ደግሞ ትላንትና በሰፊው የሀገሪቱን ወቅታዊ ሁኔታ ነግሬያችኋለሁ። ጠበቅ ያለ ጸጥታ ቁጥጥርም ይፈልጋል። በእንደዚህ አይነት ትርምስ ውስጥ ደግሞ ቫዮለንስ ሁከት ከተጨመረበት አስቡት። ለሀገሪቱ እኮራበታለሁ ብላ ላዘጋጀችው ዓለም ዋንጫ ሀፍረት ነው ለዓለም የምታስተዋውቀው። የሀገሪቱ ፕሬዝደንት በይፋ ወጥተው ነው ትምህርት የለም ያሉት። በይፋዊ ጋዜጣዊ መግለጫ አለ ነው። መንግስታዊ ሰራተኞች፣ መንግስታዊ መስሪያ ቤቶችም ስራቸውን ትላንት ቀነስ እንዲያደርጉ በቻሉት መጠን ከቤታቸው እንዲሰሩ፣ ሁሉም ትኩረቱን ሁሉ በዓለም ዋንጫ መጀመር ላይ ትኩረት እንዲያደርግ፣ አይኑን በአዝቴካ ትልቁ ስቴዲየም የሀገሩ ልጆች በሚያደርጉት የመክፈቻ ጨዋታ ላይ እንዲጥል ብሔራዊ ፌስቲቫል ነበር። ግን ትላንት ከስቴዲየም ውጭ ግን ረብሻ ነበር። ውድ አድማጮች፣ የሰው ነብስ አልጠፋም። ግን ምክንያቱን ትላንት በደንብ አብራርቼላችኋለሁና የተባለው ሆኗል። ከጨዋታው መጀመር በፊት አድማ በታኝ ፖሊስ ከትዕይንተ ህዝብ አድራጊዎች ጋር ሲፋለም ነበር። ስቴዲየሙ ሞቅ ብሏል። ቢራ ተራጭቷል። ህዝቡ ሶምብሬሮስ ተወርውሯል። ምን ያልተደረ እነዛ ኮፍያዎችን የመወርወሩ የአዝቴካ የሜክሲኮ እግር ኳስ ባህል ትላንትም ሲታይ ነበር። የስቴዲየሙ ፌስቲቪሊቲ የስቴዲየሙ ምንድን ነው ድምቀት እና ድባብ የፌስቲቫል ስሜት የተለየ ነበር። ድንቅ የሆነ መክፈቻ ነበር የተደረገው። ከስቴዲየሙ ውጭ ግን ያለውን ዓለም ሳያየው እርግጥ አልዘነጋውም፣ ግን ግጭቶች ነበሩ። እነዚያ ቅሬታ ያላቸው በመንግስት ላይ በቃ ደህንነታችንን ልታስጠብቅልን አልቻልክም፣ ልጆቻችን የተደረሱ እየታፈኑ እየተገደሉ እየተጣሉ ነው፣ እንደ ውሻ የትም። እነዚያ እናቶች እነዚያ አባቶች ወጥተው ድምፃቸውን አሰምተዋል። ኑሮ የከበዳቸው መምህራንም ስሙን አድምጡን፣ የተሻለ የሥራ አካባቢ፣ የተሻለ ደሞዝ፣ የተሻለ ጥቅም እያሉ ትላንት
ከአድማ በታኝ ፖሊስ ጋር ግጭት ውስጥ ነበሩ። ከስቴዲየሙ ውጭ፣ ስቴዲየም ውስጥ ግን ተጀምሯል እኮ መክፈቻው። ልብ በሉ። እና የሜክሲኮ ማህበረሰብ የተሰበረ ማህበረሰብ ነው። ውድ አድማጮች፣ ለዚህ ስብራት ፉትቦል እንደው ማስታገሻ፣ ማምለጫ፣ መሰወሪያ ሆኖ መጥቷል። ይሄንን እድል እንዲያመልጣቸው የማይፈልጉ ሜክሲካውያን ቁጥራቸው ብዙ ነው። እግር ኳስን አንፈልግም ሳይሆን እግር ኳስ በዚህ ሰዓት ላይ ቅድሚያ የሚሰጠው ጉዳይ አይደለም ነው የሚሉት እነዚያ ትዕይንተ ህዝብ አድራጊዎች። የእኛም ድምፅ ይሰማ፣ ያለ መፍትሄ ኳሷ አትንከባለል፣ መሆን የለበትም፣ ተዘንግተናል፣ መንግስት ሊጠብቀን አልቻለም። እነዚህ ድምፆች ናቸው ሲሰሙ የነበሩ። ስቴዲየም ውስጥ ደግሞ አንድ የሜክሲኮ ብሔራዊ ቡድን ዝማሬ አለ። እሱ ሲደመጥ ነበር። እንግዲህ የሀገሪቱ ብሔራዊ መዝሙር አለ አይደል? እሱ ሳይሆን ለሜክሲኮ ስትጫወት ሁሌ ስሜታዊው ከባቢ አድማቂው ደጋፊ የሚያሰማው መዝሙር አለ። ያ መዝሙር ማዘን የለም መደሰት ብቻ ይላል። በቃ ቁስላቸውን በሆዳቸው ይዘው ግን በፉትቦል መደሰት ነበረባቸው። ሁል ጊዜ እየቆዘምክም አይሆንም። ማህበረሰብ ሁሌ መቆዘም የለበትም። ሁሌ በሐዘን የደስታ አጋጣሚዎች እንዲህ ያሉ የሚያስረሱ ፌስቲቫሎች ሲኖሩ ያኔ ደግሞ ሴሌብሬት ማድረግ ያስፈልጋል። ሁሌ ጭፍግግ ባለ ስሜት የኖረ አስቸጋሪ ነው የሚሆነው። ፈታ ማለት ያስፈልጋል። ፉትቦል እንደዚህ ያለውን እድል ይሰጣል። በተለይ ዓለም ዋንጫ ሲሆን፣ በተለይ መክፈቻ ሲሆን፣ በተለይ እንደ አስቴካ ያለ ትልቅ ስቴዲየም፣ ታሪካዊ ስቴዲየም፣ የነ ፔሌ ማራዶና ታሪክ መስሪያ መድረክ ዛሬ ታድሶ በአዲስ ቀለም ተቀብቶ አዲስ መልክ ይዞ 87,000 ምናምን ደጋፊዎችን ጠቅጥቆ የትልቁን ዓለም ዋንጫ በታሪክ 48 ተሳታፊዎችን የሚያወዳደረው ዓለም ዋንጫ መክፈቻን ስነ ስርዓት እድል ሲያገኝ ሜክሲኮ ይህን አጋጣሚ መጠቀም አለብኝ ትላለች እና ለዚህ ነው ትላንት 2-0 አሸነፈች ደቡብ አፍሪካን። እና አንድ ተጫዋች የምናውቀው ሁለተኛውን ጎል አስቆጠረ። ለራሱ በዓለም ዋንጫ ታሪክ ለራሱ የመጀመሪያው ጎል ነው። ከዚህ በፊት ተሳትፏል። 6 ጨዋታዎች ላይ ተቀይሮ ገብቷል በ3 ዓለም ዋንጫዎች። ይሄኛው ግን ለራውል ሂሜኔዝ የትላንትናው ለመጀመሪያ ጊዜ ቋሚ የሆነበት እና ለመጀመሪያ ጊዜ ጎል ያስቆጠረበት የዓለም ዋንጫ ነው። ለራሱ ትልቅ ትርጉም ያለው ኦኬዥን ነበር 67ኛው ደቂቃ ላይ ሂሜኔዝ ያገኘው። ራውል ሂሜኔዝ ቀድሞ ነገር እኮ መጫወት አልነበረበትም ይላል ዘ አትሌቲክ። 127 ጨዋታ ተጫውቶ 46 ጎሎች ለሀገሩ ሜክሲኮ ያስቆጠረው ይሄ ተጫዋች እኮ ቀድሞ ነገር የቡድኑን የፊት መስመር መምራት አልነበረበትም። በ35 ዓመቱ የተጫዋችነት ህይወት ዘመኑን በጣም አስፈላጊውን ጎል ማስቆጠርም አልነበረበትም። አረ ሌላውን ተዉት፣ እግር ኳስንም እንደገና መጫወት ሁሉ አልነበረበትም። ከዚያም ካለፈ በህይወት መኖርም አልነበረበትም። ሂሜኔዝ ራሱ ሲጠየቅ ተአምር እኮ ነው አለ። ዛሬ እዚህ መድረሴ አዝቴካን ሜክሲኮ ሲቲን ብቻ ሳይሆን መላው ሜክሲኮን ከወንበር ብድግ ያደረገች ጎል አስቆጥሮ የሀገርን ስሜት እንደዚህ በኩራት ከፍ የማድረግን እድል ማግኘት ቀርቶ ውድ አድማጮች ወደ እግር ኳስ ሜዳ መለሳለሁ ብሎ ተስፋ ያላረገባቸው ቅጽበቶች ነበሩ። ወደ እግር ኳስ ሜዳ መመለስ አይደለም በህይወትም ላይኖር ይችላል ብለው የሰጉ የቡድኑ አባላትና ወዳጅ ቤተሰብ ሁሉ ነበር። ያ ሁሉ ታለፈ። አሁን ያ ታሪክ 6 ዓመት ሆኖታል። በእንግሊዝ ፕሪሚየር ሊግ በኤሚሬትስ ስቴዲየም አንድ መከረኛ ቀን መጣበት። አርሰናል ከዎልቭስ ጋር ይጫወታሉ። በዚያ ጨዋታ ላይ በዛ ሰሞን ቢጫውን ማሊያ ለብሶ ይህ ሜክሲካዊ በወቅቱ የ29 ዓመት ወጣት
በጥሩ የብቃት ደረጃ ላይ ነበር። ብዙ ጎሎችን ያስቆጥራል። ወልቭስ በጎል እንደርሱ የሚተማመንበት ተጫዋች በፊት መስመር ላይ አልነበረውም። በኑኖ ኤስፒሪቶ ሳንቶ በሚመሩበት ጊዜ ተኩላዎቹ የተኩላው ጥንካሬ በመንጋ ውስጥ ነው እያሉ ከመንጋው ጋር ነው እያሉ the strength of the wolf is in the pack በሚለው መፈክራቸው በአነስተኛ በጀት አስገራሚ ጠንካራ ቡድን ባቀረቡበት በዚያ ወቅት ራውል ሂሜኔዝ የተኩላዎቹ ፊት መሪ ነበር እና የማዕዘን ምት ተገኘ። የማዕዘን ምቱን የሚመታው ማን ነው? አርሰናል። ጎል አስቆጣሪው ሂሜኔዝ ወደኋላ መለስ ብሎ የመከላከሉን ጥረት መሳተፍ ነበረበት። ብዙ ጊዜ እንደሚያደርገው የመጀመሪያው ቋሚ ላይ ኒር ፖስቱ ላይ ለመከላከል ቆመ። ከዛ የማዕዘን ምቱ ተመታ። ለአየር ላይ ኳስ እሱ ሊከላከል የወቅቱ የአርሰናል ተከላካይ ዴቪድ ሉዊዝ ሊያጠቃ ጎል ሊያስቆጥር ዘለሉ። አስቡ፣ አጥቂው ተከላካዩ አጥቂ በሆነበት በዚያ ሞመንት ሁለቱ ተጫዋቾች ጭንቅላት ለጭንቅላት ተጋጩ። ሂሜኔዝ በተለይ የግጭቱ ከባዱ አቅም ያረፈው በእርሱ ራስ ቅል ላይ ነበር። በዛች ሞመንት አጠገቡ የነበሩ ምስክሮች እንደተናገሩት የጭንቅላቱ ግጭት የራስ ቅሉ አደጋ ውስጥ እንደገባ ድምፁ ያስታውቅ ነበር። ለምን? በዚያ ጨዋታ ስቴዲየሙ ባዶ ነው። ለምን? በኮቪድ ፕሮቶኮል ምክንያት ደጋፊ አልገባም። ትንፋሽ በሚደመጥበት በዛ ሰዓት አስቡት፣ ጭንቅላት ለጭንቅላት ከባድ ግጭት ነው የተፈጠረው። ዴቪድ ሉዊዝ ላይ ብዙም አደጋ አልደረሰም፣ ግን መጥፎ ቀን የሆነበት ይሄ ሜክሲኮ አጥቂ ነበር ሂሜኔዝ። አጠገቡ የነበሩ ተጫዋቾች ተሳቀው ሊሞቱ፣ ያሰማውን ድምፅ አይረሱትም። በተለይ ጭንቅላቱ ግጭቱ ማለት ነው። በሙሉ ጉልበት ነው ራስ ቅሉ ላይ ያረፈው። ሁለቱም ለአየር ላይ ኳስ ነው የዘለሉት። በፍጹም ብራዚላዊ ሉዊዝ ሂሜኔዝን የመጉዳት ሐሳብ የለውም። ግን በፉትቦል ዓለም ያው ኮንታክት ስፖርት አይደል፣ ግጭት አለ። የሚያሰቅቅ ነገር ነበር ያጋጠመው። ኑኖ ኤስፒሪቶ ሳንቶ የወልቭስ የወቅቱ አሰልጣኝ ምን አሉ? ከአእምሮ ምንጊዜም ልታወጣቸው የማትችላቸው ነገሮች አሉ። ያ ቅጽበት መቼም ለዘላለም አብሮኝ ይኖራል። የቡድን ጓደኛው ኮነር ኮዲ ደግሞ ለመጀመሪያ ጊዜ የተጎዳውን ተጫዋች ትሪት ያደረገው የሕክምና ባለሙያዎች ፈጥነው በሰከንዶች ውስጥ ወደ ሜዳ ገብተው ድጋፍ እስኪያደርጉለት ድረስ ማድረግ ያለበትን ያደረገው የቡድን ጓደኛው እርሱ ነው፣ ኮነር ኮዲ። እርሱ ደግሞ ያችን ቅጽበት ሲያስታውስ ስለ ሂሜኔዝ እንዲህ አለ። አይኖቹ ተዘግተው ነበር፣ ካፍንጫው ደም መፍሰስ ጀምሯል፣ አቅሉን እንደሳተም ያስታውቃል። ከተጣዋቂ ወንበር ላይ የሕክምና ባለሙያዎች ተጣድፈው ገቡ። ሲያዩት ነገሩ ከባድ እንደሆነ ስለገባቸው በአስቸኳይ ከስቴዲየሙ እንዲወጣ እዛው ለንደን በሴንት ሜሪ ሆስፒታል በአስቸኳይ እንዲወሰድ አደረጉ። ራሱን እንደሳተን ያነሱት። ሆስፒታል እንደደረሰ የሴንት ሜሪስ ሆስፒታል የሰርጂካል ሐኪሞች ጥድፊያ ያዙ። ምክንያቱም ልጁ በጣም ተጎድቷል። ትንሽ ከቆየ ህይወቱ ሊያልፍ እንደሚችል አውቀዋል። በጭንቅላቱ ያለውን ጫና ለማርገብ እና ህይወቱን ለማዳን ተረባረቡ። የዶክተሮቹ አፋጣኝ እርምጃ ግን ረዳው። ወደ ሆስፒታሉ በፍጥነት ማድረስ ባይቻል ኖሮ ውድ አድማጮች
የውጤቱን አስከፊነት ማሰብ ከባድ ነበር ይላሉ በወቅቱ የነበሩት አጠገቡ የነበሩት ምስክሮች። ከዶክተሮቹ የተረዱት ይሄንን በሆስፒታሉ የራስ ቅል መሰንጠቅ ወይም ስካል ፍራክቸር እንዳጋጠመው ተነገራቸው። አጥንቴ ተሰንጥቋል፣ ደም ወደ ውስጥ ወደ አንጎሌ ክፍል መፍሰስ ጀምሯል አለ ሂሜኔዝ። በኋላ ያ መከራ ካለፈለት በኋላ ከሕክምና ባለሙያዎች የተሰጠውን ሪፖርት አስታኮ ሲናገር ግጭቱ አንጎሌን ወደ ውስጥ ገፍቶታል አለ። ራስ ቅሉን ሰንጥቆት እንደገና ከውስጥ ተነክቷል። ቀዶ ሕክምናውም በፍጥነት መሰራት ያለበት ለዚያ ነበር። ለጓደኞቹ፣ ለቡድን አጋሮቹ፣ ለሚወዱት ቤተሰቦቹ፣ ለወዳጆቹ፣ ለደጋፊዎቹ ሁሉ ተስፋ የሚያስቆርጥ መረጃ ነው ወዲያውን የወጣው። የተጫዋቹን የማገገም አቅም ጠንካራነት ያላወቀ ሁሉ ሞት የራውል ሂሜኔዝ ዕጣ ፈንታ እንደሆነ በመጥፎ አሰበ። ተስፋ አልነበረም። ከዚያ ጨዋታ በኋላ ያሉት 24 ሰዓታት በወልቨርሃምፕተን ወንደረርስ ሐዘን፣ ጥርጣሬና ስጋት ብቻ ነበር ሂሜኔዝን በተመለከተ። ከ24 ሰዓት በኋላ ግን አንድ ዜና ተሰማ። በቡድኑ ተጫዋቾችና አባላት በአጠቃላይ የዋትስአፕ ግሩፕ ውስጥ አንድ መልእክት ተጽፎ ታየ። በጎ ነኝ የሚል። በዛ ዋትስአፕ ግሩፕ ውስጥ ራሱ ሂሜኔዝ ነው ከሆስፒታል አልጋው ላይ አታስቡ፣ ተሽሎኛል፣ በጎ ነኝ፣ ደህና ነኝ፣ አመሰግናለሁ ከጎኔ ስለሆናችሁ የሚል መልእክት ሼር አደረገ። ይሄ ለመላው የወልቭስ ተጫዋቾች ድንገቴ ነበር። ውድ አድማጮች፣ ሰርፕራይዝ፣ ደስ የሚያሰኝ ዜና ሆነ። ለቤተሰቦቹ ደግሞ አስቡ። የሐኪሞቹ ርብርብ ከመጥፎ አደጋ ታደገው። ከዚያ የማገገሙ ሂደት ተጀመረ ማለት ነው። ከ2 ሳምንታት በኋላ ከሆስፒታል ወጥቶ የቡድን አባላት ለመጎብኘት ወደ ልምምድ ማዕከል መምጣቱ ደግሞ አስገረመ። ነገር ግን ገመምተኛ መስሏል። ፊቱ ወደ ሳምባነት ተቀይሯል። ፒንክ መስሏል። ትልቅ ባርኔጣ በአናቱ ላይ ደፍቷል። በተቀረ ሕይወቱ አብሮት የሚኖረውን ጠባሳውን በኮፍያው ሸፍኖታል። ከጥቂት ሳምንታት በኋላ ደግሞ ከኳስ ጋር እንደገና መገናኘት ጀመረ። ማንቀርቀብ ቻለ። ውሻውን ማንሸራሸር ቻለ። እንግዲህ ወዲያ ወዲህ ማለት ጀመረ ማለት ነው። ነገር ግን ብዙ የእንቅልፍ ረፍት እንደሚያስፈልገው ያስታውቅ ነበር። ሙሉ ለሙሉ አቅሙ አልተመለሰም። ያ ጀግና እስቲ አስቡ፣ 90 ደቂቃ በሳምንት 2-3 ያውም ጠንካራውን የእንግሊዝ ፕሪሚየር ሊግ ተከላካይ እየተጋፈጠ ጎሎች ሲያስቆጥር የነበረው። ማናችንም እኮ የቆምን ይመስለናል ውድ አድማጮች። እንደው ሁሉ ነገር አቅም ሲሰማን ምንም ነገር የሚመጣ አይመስለንም። ትዕቢታችን፣ መታበያችን፣ ያዙ ይልቀቁኝ ማለታችን። የሰው ልጅ አንዳንዴ ጭብጥ አይሞላም። በአንዲት አጋጣሚ፣ በአንድ ሲንግል አደጋ ሁሉ ነገሩን ሊያጣ ይችላል። እና ፕሮፌሽናል እግር ኳስ ተጫዋቾችም እኛ እንደ ሮቦት ወዲያ ወዲህ እያሉ ሲጫወቱ እየነቀፍናቸው እያደነቅናቸው የምንዝናናባቸው ተጫዋቾችም ያው እንዲህ ያለ መስዋዕትነት እንደሚጠይቅ ሙያቸው ስንቶቻችን እናውቃለን። እና ያ ጠንካራ ፕሮፌሽናል ከዛ ጉዳት በኋላ ባሉት ሳምንታት ራሱን መልሶ ማግኘት አቃተው። ጉልበት ሁሉ ከዳው። ብዙ መተኛት እንዳለበት፣ እረፍት እንደሚያስፈልገው በሕክምና ባለሙያዎች ተነግሮታልና በቀኑ አብዛኛው ክፍል በመተኛት ነበር የሚያሳልፈው። ሙሉ ለሙሉ አቅሙ አልተመለሰም። ግን ወዲያ ወዲህ ማለት፣ ኳስን ማንጠባጠብ፣ ማንቀርቀብ ጀምሯል።
ቀስ እያለ ታዲያ ወደ ልምምድ ተመለሰ። ግን ልምምዱም ራሱ ደረጃ በደረጃ መልክ በመልክ ነው እንጂ በአንድ ጊዜ ሙሉ ልምምድ ውስጥ አልገባም። መጀመሪያ ለብቻው ቀለል ያለ ልምምድ አስጀመሩት። ከዚያ በጠባብ ሜዳ ላይ ደግሞ ልምምዱ እንዲቀጥል ተደረገ። ከዚያ ከቡድን ጓደኞቹ ጋር የቡድን ልምምድ ሲጀምር ምንም አይነት ኮንታክት እንዳያደርግ እርሱም ምንም አይነት ግጭትም ጓደኞቹም ወደ እርሱ ተጠግተው እንዳያደርጉ ተነግሯቸው ነው። በተለይ ደግሞ ወደ ፍጹም ቅጣት ምት ሳጥን ሳይጠጋ ልምምድ እንዲያደርግ ጀስት ፊትነሱን ለመመለስ ብቻ እንደው የሆነ ሪትሙን መልሶ ለማግኘት የሚችልበትን መንደርደሪያ እንዲያገኝ ብቻ። እሱ እንዲያውም በወቅቱ በቀልድ መልክ ተናግሮ ነበር። ሁሉንም አልፎ ጎል እንደሚያስቆጥር ያለ ምርጥ አጥቂ ተፈርቼ ነበራል። ወደ ፍጹም ቅጣት ምት ሳጥን እንዳልደርስ እዛ አካባቢ እንዳልደርስ ያለ በቀልድ ግን ይገባቸዋል። ፍጹም ቅጣት ምት ሳጥን አካባቢ በልምምድ ጨዋታ ላይ ራሱ የሚደርስ ከሆነ የሚከላከለው ቡድን ተጫዋች ሊገጨው ይችላል እና በቋፍ ላይ ያለን ይሄንን አካል እንደገና ካገኘው ውጤቱ የባሰ ነው የሚሆነው። ግን ደግሞ ይሄ ልጅ እድሜው ገና ነው፣ ተሰጥኦ ድንቅ ነው። ፖቴንሻሉን እስከ መጨረሻ ድረስ በሜዳ ላይ ማሳየት አለበት። ያለው ኮንትራት ከበድ ያለ ነው። ወልቭስ ይፈልገዋል፣ አሴቱ ነው እና የተጫዋቹም ደግሞ የተጫዋችነት ህይወት ዘመኑም እንዲህ ማብቃት የለበትም። ስለዚህ መመለስ ነበረበት ወደ ሙያው። ሌላ ሙያ የለው መቼ እና የክለቡ ድጋፍ፣ የጓደኞቹ አይዞባይነት፣ የደጋፊዎች ፍቅር፣ የሁሉም ሐዘኔታ ሂሜኔዝን ረዳው፣ አበረታው። ቀስ በቀስ ወደ ሙሉ ስልጠና ገባ ማለት ነው። ግን በዛ ሂደት መካከል የቀድሞውን የቼልሲና የአርሰናል ግብ ጠባቂ ፔትር ቼክን ያማክር ነበር። ፔትር ቼክና ራውል ሂሜኔዝ በዜግነትም በክለብም በምንም አይገናኙም። የሚገናኙት በአንድ ጉዳይ ነው። ያኛው ፕሮፌሽናል ግብ ጠባቂ ነበር፣ ይሄኛው ፕሮፌሽናል ተጫዋች ነው። ሌላ የሚያገናኛቸው ጉዳይ በመጥፎ ተገኘ። ሁለቱም ተመሳሳይ የራስ ቅል አደጋ ገጥሟቸዋልና የግብ ጠባቂው የረጅም ዓመታት ተሞክሮ ለሂሜኔዝ ስለሚጠቅም ሜክሲካዊ የግድ የቼኩን ግብ ጠባቂ ማማከር ነበረበት። አሰልጣኞች ከኳስ ጋር ያለውን ልምምድ ቀስ በቀስ እያጠነከሩለት መጡ። በመጀመሪያ በፕላስቲክ ኳስ ነበር ራሱን እንዲያንቀሳቅስ የተደረገው፣ አካሉ እንዲያንቀሳቅስ የተደረገው። ከ6 ወራት በኋላ ደግሞ በዋናው ኳስ ተጀመረ። ከ6 ወራት በኋላ ልበሉ ሙሉ ለሙሉ ወደ ልምምድ ለመመለስ እንኳን መንፈቅ ፈጅቶበታል ከጉዳቱ በኋላ። ነገር ግን ወደ ልምምድ በገባበት ሰዓት ላይ ሂሜኔዝ እንደ ቀድሞ አይደለም። አደጋ የደረሰበትን ጉዳተኛው ራስ ቅሉን የሚሸፍንበት አንድ የሄድ ባንድ በጭንቅላቱ ዙሪያ እንደ ጭምብል የሚጠመጠም ጨርቅ የተሰራለትን አድርጎ ነው የገባው። ከዛ ጊዜ ጀምሮ እስካሁን ድረስ በዛው ሄድ ባንድ ነው እየተጫወተ የሚገኘው። የመጀመሪያው ወፍራም ነበር መረጃዎች እንደሚያሳዩት። ከዚያ ግን ይበልጥ ሰውነቱ እየተጠገነ ሲመጣ ይሄ ጉዳተኛው አካሉ ሄድ ባንዱን ደግሞ እያሳሱለት ስስ ጨርቅ እየሆነ መጣ። ጨርቅ ሳይሆን ያው ያንን ቦታ ፕሮቴክት የሚያደርግ ነው እንጂ ለጌጥ የሚደረግ አይደለም። የተጎዳውን አካል ከሌላ ድንገት ግጭት ቢመጣ እንኳን በተቻለ መጠን መከላከል እንዲችል ተደርጎ የተሰራ ነው እና በወልቭስ ወደ ሜዳ ተመለሰ ቆይቶ ከዚያ ቢጫውን ማሊያ ለብሶ እንደገና ከጉዳት በኋላ አንድ ጎል ለማስቆጠር 6 ጨዋታ ፈጀበት። ከሳውዝሃምፕተን ጋር በነበረው ግጥሚያ ላይ ማሸነፊያውን ጎል ለወልቭስ አስቆጠረ። ከዚያ ደግሞ ከ2 ሳምንታት በኋላ ሜክሲኮ ከኤል ሳልቫዶር ጋር በነበረባት ኢንተርናሽናል ጨዋታ ከጉዳቱ በኋላ ለመጀመሪያ ጊዜ ለሜክሲኮ ብሔራዊ ቡድን ጎል አገባ። ያቺ ጎል ስትቆጠር ውድ አድማጮች፣ ያቺ ጎል ስትቆጠር ከጉዳቱ 1 ዓመት በኋላ ነበር። ይሁንና በክለብም በብሔራዊ ቡድንም ራውል ሂሜኔዝ የቀድሞ መሆን አልቻለም።
የቀድሞም መሆን አልቻለም። አስቡት በሱ ቦታ ሆነን እስቲ። መቼም ብዙ ስነ ልቦናዊ ድጋፍ እንደተደረገለት አልጠረጥርም። ግን እንደዛ አይነት አሰቃቂ አደጋ ደርሶበት ከዛ ወደ ሜዳ ሲመለስ የሆነ ትራውማ አለ አይደል? ያ ትራውማ እንደገና አደጋው ሊገጥመኝ ይችላል በሚል ስጋት እንዲጫወት ካደረገው አስቡት እንዴት በሙሉ አቅም ሊጫወት ይችላል። በዚህ ላይ 1 ዓመት ገደማ በሉት ኦልሞስት ከጨዋታ ከሙሉ ፐርፎርማንስ ጨዋታ ርቋል ልጁ። ወደ ሜዳ ሲመለስስ ያ ኮንፊደንስ በራስ መተማመኑ አብሮት ይመለሳል ወይ? የሂሜኔዝ ትልቁ ጎል የማስቆጠር ችሎታው ደግሞ የቴስታ ጎል ነው። ቴስታ በጭንቅላት ገጭቶ ማስቆጠር። የተጎዳው አካሉ ደግሞ ጭንቅላቱ ነው። እርግጥ ግንባሩ ላይ አይደለም ዋናው ጉዳት ያለው፣ ግን ጭንቅላቱ ከአንገት በላይ ጉዳት ነው እና ምንም አይነት ኢምፓክት ከኳስ ጋር የሚኖር ግጭት ሌላውን የተጎዳው አካል ላይ ተጽዕኖ እንዳያሳድር ስጋት አለ። ያ እንደዛ አይነት ከዴቪድ ሉዊዝ ጋር እንዳጋጠመው አይነት ግጭት ከስንት አንድ የሚያጋጥም ቢሆንም በየጨዋታው ላይ ይመጣል ተብሎ የሚታሰብ ባይሆንም ግን ደግሞ ክፉንም ሊያሳስብ ይችላል። በነገራችን ላይ ከጉዳቱ መልስ በሙሉ አቅም መጫወት ሲጀምር የቴስታ ችሎታው ግን አደጋ ውስጥ ገብቶ ነበር። አፌክትድ ሆኗል። ለምን መሰላችሁ? በጭንቅላቱ ዙሪያ በሚጠመጥመው በሚያስረው ሐኪሞች ባዘዙለት ሄድ ባንድ ምክንያት ተነስቶ ቴስታ ሲመታ ኳሱ እዛ ላይ አርፍና የኳሱን የጉዞ አቅጣጫ እንዳያዘው ያደርገዋል። ያ ማለት አቅጣጫውን ይቀይርበታል። ትልቁን ኳሊቲውን ነው ይሄ ልጅ አሁን አደጋ ውስጥ የከተተው። የቴስታ ጎል አሁን የሚታሰብ አልሆነም ማለት ነው። ቢያንስ እስኪላመደው ድረስ ይሄ አናቱ ላይ ያለውን የተጠመጠመውን ነገር እላዩ ላይ ያለውን ፕሮቴክቲቭ ሄድ ባንድ እስኪላመደው ድረስ የቴስታ ችሎታው አደጋ ውስጥ ገባ። ለምሳሌ አንድ አጋጣሚ ወልቭስ ከብሬንትፈርድ ጋር ሲጫወት ተጫዋቹ ብዙ ተስፋ የቆረጠበት አጋጣሚ ተፈጠረ እና አንድ የቴስታ እድል ነበረ ልጠቀም ብሎ በዚህ ምክንያት መጠቀም ሳይችል ቀረ። ንጹህ የጎል እድል ነው። ከዚያ በኋላ ያው ዓለም እያየው ተበሳጨ። ከጭንቅላቱ ላይ ይሄንን የተጎዳውን አካል የሚጠብቅለትን ሄድባንድ አወለቀና መሬት ላይ ወረወረው። ወደ ወለሉ ከደባለቀው በኋላ ጨዋታውን ቀጠለ። አስቡ፣ ጨዋታውን ቀጠለ። የሕክምና ባለሙያዎች አስጠንቅቀዋል፣ ያለዚህ መጫወት አትችልም ተብሎ። ልክ ፔትር ቼክ እስከ መጨረሻው ፕሮፌሽናል ጨዋታ ድረስ በጭንቅላት ጭንብል ሲጫወት እንዳየነው ሁሉ ለራውል ሂሜኔዝም የተባለው ከዛ ጉዳት በኋላ ጫማህን እስክትሰቅል ድረስ በየጨዋታው ላይ ይሄን ማድረግ አለብህ ተብሏል። ማንም ሊገላግለው አይችልም። ከዚህ ጨዋታውን ከፈለገ ይሄንን አድርጎ ነው መጫወት ያለበት። ነገር ግን በዛ በብሬንትፈርድ ጨዋታ ላይ ወረወረው፣ ቀጠለ። ዞር ብሎ አላየውም የጣለውን እና ወልቭሶች በጣም ተጨንቀው ነበር። እንደገና ሌላ አደጋ እንዳያጋጥመው፣ ሌላ መጥፎ ቀን እንዳይመጣ፣ በጉዳቱ ላይ እንደገና ሌላ ጉዳት ካጋጠመው ምናልባትም ሊሞት ይችላል። የሐኪሞች ግሪን ላይት ይሁንታ ተሰጥቶ ነው ወደ ሜዳ የገባው። ግን በዚህ ፕሮቴክት መደረግ አለበት። የተጎዳው አካሉ በዚህ ካልተሸፈነ ይባስ ሊመጣ ይችላል በሚል እናም ደግሞ የኢንሹራንስ ጉዳይ ማለት የጉዳት ኢንሹራንስ አለው ወልቭስ የገባለት። ኢንሹራንስ ኩባንያዎችም ይሄ ተጫዋች ሌላ ጉዳት ቢያጋጥመው ሄድ ባንዱን ከወረወረ በኋላ የመድን ዋስትና አይኖረውም። ብቻ እንደምንም አለቀ ያ ጨዋታ። ግን የተጫዋቹን ስሜት መረዳት ይቻላል። የሆነ ነገር በቃ አልተመቸውም። የሆነ ነገር ተስፋ እያስቆረጠው ነው ያለው። ብስጭት ገብቶታል። የመጣ ይምጣ ብሎ ነው። እንደ አንድ ፕሮፌሽናል ተጫዋች ኮምፒቲቲቭ ስፒሪት ስላለው
ያ መንፈስ እንደዚህ አይነት ውሳኔ እንድትወስን ያደርጋል። ምክር አትሰማም። በራስ መንገድ የምትሄድበት አንዳንዴ ግራ ቀኙን የማታይበት ውሳኔ ልትወስን ትችላለህ። አፍላ ዕድሜ ነው፣ አስቡት፣ ወጣት ነው እና የፕሮፌሽናል ተጫዋችነት ህይወቱ ብዙ ገንዘብ ያገኘበት፣ ዝናን ያገኘበት፣ እጅግ የሚወደው ከልጅነት እስከ እውቀት የለፋበት ይህ መንገድ ደንቃራ ገጥሞታል። ይሄ ደግሞ ኢንዱስትሪው ራሱ በሜሪት ነው የሚሰራው። በዘመድ አይሰራ፣ በሐዘኔታ አይሰራ፣ በምን አይሰራ። አንተ እስከ ጠቀምክ ድረስ ብቃቱ እስካለህ ድረስ ነው በመጀመሪያ አሰላለፍ ውስጥ የምትገባው፣ የጨዋታ ዕድል የምታገኘው። ማትጠቅም ከሆነ ኮንፊደንስ ከሌለ ከአንተ የተሻለ ተጫዋች ተጣዋቂ ላይ ተቀምጦ አንተ አትጫወትም፣ ወደ ተጣዋቂነት ትወርዳለህ። አሊያም ከዛም በታች ልትሆን ትችላለህ። አልፎም ሪሊዝ ልትደረግ ትችላለህ። ስራህን ልታጣ ትችላለህ። ካሳ ተከፍሎ ግን ሙያህን ልታጣ ትችላለህ ኮንትራቱ ሲቀደድ። ስለዚህ ፐርፎርም ማድረግ ያስፈልጋል። ደግሞ እንደዚህ አይነት ተነሳሽነት የሌለው ሰብአዊ ፍጡር ፕሮፌሽናል እግር ኳስ ተጫዋች መሆን አይችልም። እንዲህ አይነት አጋጣሚዎች ሲፈጠሩ ቁጭት ሊሰማው ይገባል። የተሸናፊነት እጅ የመስጠት መንፈስ የፕሮፌሽናል እግር ኳስ ተጫዋቾች ያውም በዚህ ደረጃ ላይ ለሚጫወቱ አይደለም። ተፎካካሪነት፣ አልሸነፍ ባይነት፣ መንፈሰ ጠንካራነት ውስጥ የሚቀጣጠል የተነሳሽነት እሳት ሊኖር ይገባል። ፕሮፌሽናል ተጫዋች መሆን ተሰጦ ብቻ በቂ አይደለም። ይሄንን ሁሉ እያጣ እንደሆነ ተሰምቶታል። አደጋ ውስጥ ገብቷል። ይሄ የመንፈስ ስብራት በእያንዳንዱ ጨዋታ ላይ ከጉዳቱ በኋላ ራውል ሂሜኔዝ እንቅስቃሴ ላይ ይታይ ነበር። ከዚያ 2022-23 የውድድር ዘመን ከመግባቱ በፊት ከጉዳቱ በኋላ ባለው ጊዜ ማለት ነው አልቻለም። በጣም ስትራግል አረገ። የቀድሞውን ብቃቱን ለማግኘት ያደረገው መፍጨርጨር ሁሉ ውጤት አላመጣለትም። የሆነ ነገር ተበላሽቷል በቃ። ከዚያ በ2022-23 በቀጣይ ውድድር ዘመን ማለት ነው በ15 የፕሪሚየር ሊግ ጨዋታ አንድም ጎል ማስቆጠር አልቻለም። በጎል አስቆጣሪነቱ የሚታወቀው የወልቭስ አጥቂ 15 ጨዋታ 0 ጎል። ወልቭስ አያችሁ ቀጣሪው ተስፋ እየቆረጠበት መጣ እና ያ ሲዝን ሲያበቃ ራውል ሂሜኔዝ ሞሊኒውን ለቀቀ፣ ከወልቭስ ጋር ተለያየ እና የመንፈስ ስብራት ገጥሞት ነበር። የተለየ ከባድ ስብራት ነው የገጠመው። ተጫዋቹ ገና አላበቃለትም ብሎ ያመነው ፉልሃም ለኔ ብሎ አስፈረመው። ወደ ለንደን ወንዙ ዳርቻ መጣ፣ ቴምስ አጠገብ። ማርኮ ሲልቫ የተባለ ፖርቹጊዝ አሰልጣኝ ሂሜኔዝ አፈር ልሶ እንዲነሳ አስቻለው። የራውል የጨዋታ ሁኔታ ተቀየረ። ኦል አክሽን አጥቂ ሆነ። 9 ቁጥር ቦታውን ያዘ። ጎሎች ተመለሱ። 2024-25 የውድድር ዘመን ተስፋው እንደገና ብሩህ ሆኖ ተመልሶ መጣለት። በክለብና በብሔራዊ ቡድን በዛ ሲዝን 18 ጎሎችን አስቆጠረ። ሜክሲኮ በኮንካካፍ ጎልድ ካፕ ላይ አሸናፊ ስትሆን፣ የዋንጫ ባለቤት ስትሆን፣ በፍጻሜው አሜሪካንን ሲያሸንፉ 3 ሲያስቆጥሩ ኤልትሪ ጎል ያስቆጠረው ተጫዋች እርሱ ሆነ። በውድድሩ ላይ ባስቆጠራቸው 3 ጎሎችና በአጠቃላይም በነበረው ፐርፎርማንስ በዛ ጎልድ ካፕ ምርጥ 11 ውስጥ ቦታ አገኘ። ይሄ ነው ራውል ሂሜኔዝ ያለፈበት መከራ እና ሰሞኑን ታዲያ ፉልሃምን ለቆ ያው ማርኮ ሲልቫም የሉም፣ አሁን ወደ ቤኔፊካ ሄደዋል። ፉልሃምን ለቆ ወደ ያንን መከራ ወደ ተቀበለበት ክለብ ወደ ወልቭስ ተመልሷል። 166 ጨዋታ የተጫወተለት 57 ጎል ያስቆጠረለትና 23 አሲስት ያስመዘገበለት ወልቭስ 2 እጁን ዘርግቶ ነው የቀጣዩ የውድድር ዘመን የተኩላው መንጋ አባል እንዲሆን በድጋሚ የፈቀደለት።
ታዲያ የ29 ዓመቱ ጉዳተኛ ዛሬ 35 ሞላውና በሀገሩ ምድር ትላንትና ሐሙስ ጁን 11 የዓለም ዋንጫ መጀመሪያ ጨዋታ ተደረገ። ሜክሲኮ አሁንም በራውል ሂሜኔዝ ላይ ያላት እምነት የበረታ እንደሆነ ቋሚ ተሰላፊ ውስጥ አስገብተው አሳየችው። ይህ በዓለም ዋንጫ የመጀመሪያው ስታርቲንግ ላይናፕ የመጀመሪያ 11 ውስጥ የገባበት ጨዋታ ነበር። ሞትን አይቶ የተመለሰው ተጫዋች ትላንት ኤስታዲዮ አስቴካን ሲያስጨፍር አመሸ። ሁለተኛውን ጎል 67ኛው ደቂቃ ላይ ያስቆጠረ ስቅስቅ ብሎ ነው ያለቀሰው። በጣም ተደስቻለሁ አለ። መላው ሀገሪቱ እንዲሁ ደስተኛ ሆናለች። ለራሳችን ለሜክሲኮ እግር ኳስ እና ለሀገራችን ልዩ ታሪክ እንሰራለን ብዬም አምናለሁ አለ። በዚህ በአራተኛው የዓለም ዋንጫው ላይ ነው የመጀመሪያውን አስተላለፍ የተጫወተው። በመጀመሪያ አስተላለፍ የመጀመሪያውን ጎል ያስቆጠረ። በተቀሩት 6 ጨዋታዎች ላይ እድል አግኝቶ ነበር የመጫወት። በ6ቱም ግን ተቀይሮ ነበር የገባው። ትላንት ታዲያ 67ኛው ደቂቃ ለራውል ሂሜኔዝ ታሪክ ነበረች። ይህንን ውድ አድማጮች፣ ይህንን ታሪክ ደግሞ አንድ ሰው ባለማየቱ ምክንያት ሂሜኔዝ ይቆጫል። ያኔ በመከራው ጊዜ ከጎኑ የነበሩት አባቱ ከዛ በኋላ ከዚህ ዓለም በሞት ተለይተዋል። ለአባቱም ጭምር ነው ይሄ እና ትላንትና ለሜክሲኮ ሕዝብም እንደዚህ ላለ በቃ እንቆቅልሽ የሆነ ማህበራዊ ችግር ውስጥ ለገባው ለመካከለኛይቱ አሜሪካ ሀገር ሕዝብ ደስታን መስጠት የሚያስችል ይሄን የመሰለ ጎል ይሄን የመሰለ ኦኬዥን በማግኘቱ ሂሜኔዝ በቃ በህይወት ዘመን ባለ ጭማሪ ሰዓት ውስጥ ራሱን አስቀምጦ ነው በቃ የሚናገረው። ከዛ አደጋ በኋላ እንደ ኤክስትራ ታይም ውስጥ እንደገባ በቃ ተጨምሮለታል እድሜ። በዛ ጭማሪ ሰዓት ደግሞ ያው እንደምትመለከቱት እንዲህ አይነት ብሔራዊ ጀግና ሲሆን እንዴት አያለቅስ? የትላንቷ ምሽት ምሽትም በእኛ ምሽት ነው፣ በእነሱ እንኳን ቀን ነው። ለሜክሲኮ ሲቲ፣ ለሜክሲኮ እንደ ሀገር እና ለተጫዋቹ ራውል ሂሜኔዝ ልዩ ነበረች። በመክፈቻው ሜክሲኮ ደቡብ አፍሪካን 2-0 አሸንፋ ጀምራለች። በዚህ ዓለም ዋንጫ ላይ ሜክሲኮ የዓለም ዋንጫውን የዓለም ሻምፒዮን ትሆናለች ተብላ አይጠበቅም። ግን እያንዳንዱን ሞመንት ኢንጆይ ማድረግ ደግሞ የአስተናጋጅ ሀገር ደጋፊዎች እድል ነው። ይሄ እድል ተመልሶ ላይመጣ ይችላል። አስቴካ እንኳን አሁን ሁለት ብቻ የሜክሲኮን ጨዋታዎች ነው የሚያስተናግደው። በቀጣይ ጓድላሃራ ላይ ደቡብ ኮሪያን ነው የሚገጥሙት። ከዚያ በኋላ ወደ አስቴካ ይመለሳሉ ሜክሲኮች። አበቃ የሜክሲኮ ብሔራዊ ቡድን ከነዚህ ውጪ እንግዲህ አላውቅም። በምድቡ ይሄ ነው አስቴካ ላይ ያለው ጨዋታ የሜክሲኮ ጨዋታ። ምክንያቱም ሩብ ፍጻሜ፣ ግማሽ ፍጻሜ፣ ፍጻሜ ሁሉ ጨዋታዎች አሜሪካን የሚደረጉ ስለሆነ ዓለም ዋንጫ ሜክሲኮ ካናዳ የሚልበት ጊዜ አሁን እነዚህን ሳምንታት ነው። ከዛ ይወጣል። ወጥቶ ጠቅልሎ የሚገባው አሜሪካን ምድር ላይ እና ይሄን የመሰለ አጋጣሚ በትውልድ አንዴ ነው የሚገኘው። አስቴካ የመጨረሻውን የዓለም ዋንጫ ጨዋታ ያስተናገደው በ1986 ነው። የዛ ውድድር ጀግና ዲየጎ አርማንዶ ማራዶና በሕይወት የለም። አሁን ብዙ ትውልድ አልፏል። ከዛ በኋላ ይሄኛው ወጣቱ ትውልድ ይሄን የመሰለ አጋጣሚ አግኝቷል። ፊፋ ተመልሶ ለሜክሲኮ እድሉን የሚሰጥበት እድል መቼ እንደሆነ አይታወቅም። ቀጣዩ ስንተኛ ትውልድ ላይ ተመልሶ እግር ኳስ ወደ ሜክሲኮ እንደሚመጣ አይታወቅም። እና ይሄን የመሰለ ኦኬዥን ሂሜኔዝ ደግሞ እንዲህ ባለ ያማረ ታሪክ ተጠቀመበት። ስለዚህ ተንሰቅስቆ አለቀሰ። እምባ ሲያንሰው ነው አይደል? ብዙዎች ህልማቸውን እውን አድርገዋል። የአቢሲኒያ ቪዛ ካርዳቸውን ብቻ በመጠቀም ወደ አሜሪካ በረው የፊፋ ዓለም ዋንጫ 2026 ጨዋታዎች ላይ መታደም የሚችሉበትን ዕድል ተጎናጽፈዋል። አሁንም ሽልማቶቻችን ከሚያዝያ 8 እስከ ሐምሌ 4 ድረስ ቀጥለዋል። በሀገር ውስጥ ግብይት በአቢሲኒያ ቪዛ ካርዶ የፖስ ማሽን ተጠቅመው እስከ 100 ብር ድረስ ክፍያ ሲፈጽሙ ወይም በውጭ ሀገር ጉዞ ወቅት ከ100 ብር ጋር የሚመጣጠን ክፍያ ሲፈጽሙ ለታላላቅ ሽልማቶች ይታጫሉ። በአቢሲኒያ ቪዛ ካርዶ በከፈሉ ቁጥር ዘመናዊ ፍሪጆችን፣ ስራን የሚያቀላጥፉ ላፕቶፖችን፣ ስማርት ስልኮችንና ነፃ የሸመታ ካርዶችን የመሸለም ሰፊ ዕድል ይኖሮታል።
እድሜ ለቪዛ! እያንዳንዱ ክፍያ ዣጥ ክፍል አድርገው ሲፈጽሙ የተለያዩ ሽልማቶችን ይሸልማሉ። ታዲያ ምን ይጠብቃሉ? ባለዕድል ለመሆን ደግሞ ደጋግመው ዣጥ አድርገው ይገበያዩ። ደንብና ሁኔታዎች ተፈጻሚነት ይኖራቸዋል። አቢሲኒያ የሁሉም ምርጫ። ጊዜው የዓለም ከዋክብት በታላቅ የእግር ኳስ መድረክ የሚደምቁበት ነው። ዋናው የስፖርት አልባሳት በተጠባቂዎቹ ፍልሚያዎች ዘና እያላችሁ ጥሩ ጊዜ እንድታሳልፉ ይመኛል። ይህን የዓለም ዋንጫ ልዩ ዝግጅት ወደ እናንተ እንዲደርስ አጋር በመሆኑም ኩራት ይሰማዋል። ዋናው በኢትዮጵያ ታላላቅ የእግር ኳስ ክለቦች ዘንድ ተወዳጅነትን ያተረፈ ግዙፍ ብራንድ ሲሆን ከ20 ብዛት ጀምሮ በእርሶ ስምና መለያ ቁጥር በመረጡት ዲዛይንና የቀለም ምርጫ በፈለጉት መጠን ከተጨማሪ ፓኬጅ ጋር ያቀርባል። ዋናው ከኢትዮጵያ ታላላቅ ክለቦች፣ አካዳሚዎች፣ ድርጅቶችና የጤና ቡድኖች በተጨማሪ የላይቤሪያና የቡሩንዲ ብሔራዊ ቡድኖች ይፋዊ የትጥቅ አቅራቢም ነው። ይህም በጥራት ፍጥነትና ልዩ ዲዛይን የተጣለብንን እምነት ያረጋግጣል። እርሶም የድል ጉዞውን በዋናው ይጀምሩ። ሁሌም ያስታውሱ፣ ውድድር ካለ ዋናው አለ። ዋናው የስፖርት አልባሳት አድራሻ ቦሌ ደንበል አደባባይ ከሸዋ ዳቦ ከፍ ብሎ፣ ስልክ ባጭር ቁጥር 8289 ወይም በ0901 138283 ይደውሉ። ዋናው ወደፊት። ለገሃር ጠቅላላ ሆስፒታል በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የልብ፣ የአይን፣ የቆዳ፣ የጉበት፣ የእንቅርትና ከአንገት በላይ ሕክምና፣ የመሃንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና ላቦራቶሪያችን የአይሱ 15189 2022 መስፈርት በማሟላቱ በክሊኒካል ኬሚስትሪና ሄማቶሎጂ ምርመራ ከኢትዮጵያ ዕውቅና አገልግሎት ሰጪ የጥራት ሰርተፊኬት ያለው፣ ውጭ ሀገር ለመሄዱ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ሕክምና፣ በሲአርም ማሽን በመታገዝ የብለሰረሰርና የጭንቅላት ሕክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ ማዋለድና ክትባት፣ የጨቅላ ሕፃናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የመኝታ ክፍሎች፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት፣ ለድርጅቶችም የዱቤ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ። ይደውሉ 0115 579705። የጤናው አጋር ለገሃር ጠቅላላ ሆስፒታል። አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅምን በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘመነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977 60 60 60 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኘው። አያት ዞሮ መግቢያዬ። ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ? ወይኔ እኔ ነው የራበኝ። ምንም አልሰራውም ግን ነኝ። እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ? አንቺ ከደወልሽልኝ በኋላ ነው የሰራሁት። በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው? የምታዩ በሙሉ ሶስ ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ። ጥብሱም፣ ቀይ ወጡ፣ ክትፎም ሶሲ ሲያ ነው። አዎ ለአበሳሰልም በጣም ቀላል ነው። ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣ በዛ ላይ በፕሮቲን የበለጸገ ነው። እሺ የት ነው የማገኘው? በየሱቁና ሱፐርማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ። ባለሱቅ ሶሲ ሶያ ስጠኝ አለ፣ በደቃቁ ባንኳሩ። ሁለቱንም አይነት ስጠኝ። የየቀን ውሏችሁና ኃይላችሁን ለማደስ የሚያስፈልጋችሁ አንድ ነገር፣ ፕሬዳተር። ፕሬዳተር ኃይለ ሰጪ መጠጥ ስራችሁን በትጋትና በንቃት ለማከናወን የበለጠ አቅም ይሰጣል። ከዝነኛው ጎልድ ስትራይክ ጣዕሙ ጋር ዓለም አቀፉ ፕሬዳተር ወደ ገበያው ተመልሶ መጥቷል። በሁሉም መሸጫ ቦታዎች ያገኙታል። ፕሬዳተር ብቸኛው የቼልሲ ክለብ ኃይለ ሰጪ መጠጥ አጋር። በልጠን እንገኝ። ሕይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ ነው። ከቢሮ እስከ ገበያ ሰውነታችን ሁሌም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ
ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት የንጽህና አጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና። በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያገኙ። ክሊዮፓትራ ሳሙና ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነቱ የተወሰነ የግል ማህበር የቀረበ ክሊዮፓትራ ሳሙና። በተደጋጋሚ በጥሪ ማዕከላችን ከደንበኞች በደረሰን የይራዘምልን ጥያቄ መሰረት እፎይታ የንግድ ማዕከላት ኤክስፖ ለተጨማሪ 7 ቀናት ተራዝሟል። ኤክስፖ ከግንቦት 15 2018 ጀምሮ ለአንድ ሳምንት በግንባታ ስፍራዎቻችን በሽሮ ሜዳ በካሳንችስና በመገናኛ ላይ መካሄዱን ቀጥሏል። ካፎር ኮሜርሻል ለደንበኞቹ ተጨማሪ የዕድል በሩን ከፍቷል። ነጋዴው አውቆበታል። ከእፎይታ ኤክስፖ እስከ 40% ቅናሽ የተደረገባቸውን የንግድ ሱቆቹን በመሸመት ላይ ይገኛል። የንግድ ማዕከላቱን ግንባታ እየጎበኙ ታላቅ ቅናሽ የተደረገባቸውን የንግድ ሱቆች የግሉ ያድርጉ። ያስታውሱ፣ በግንባታ ስፍራዎቻችን በሽሮ ሜዳ በካሳንችስና በመገናኛ በመካሄድ ላይ የሚገኘው እፎይታ የንግድ ማዕከላት የሽያጭ ኤክስፖ ለአጭር ቀናት ብቻ የሚቆይ በመሆኑ ፈጥነው ይወስኑ። ለበለጠ መረጃ በ0973222227 በ0983222227 እና በ6227 ላይ ይደውሉ። አንዳንድ ዕድል አይደገምም። ለደራ ገበያ፣ ለንግዶ ስኬት ካፎር ኮሜርሻል ሪል ስቴት። ከ1894 ጀምሮ ልባዊ መልእክቶችን ይዘን ቤታችሁ ደርሰናል። ከደጋ እስከ ቆላማው፣ ከተጨናነቁ ከተሞች እስከ ጸጥተኛ መንደሮች የግንኙነትና የመተማመን ምልክት የኢትዮጵያ ፖስታ። በሀገር ውስጥ በ1000 ቅርንጫፎች ከ194 በላይ ዓለም አቀፍ መዳረሻዎች ጉዟችንን ሳናቋርጥ ቀጥለናል። ዘመናዊነትን የተከተለ አስተማማኝ የፋይናንስና እንከን የለሽ የኢኮሜርስ አገልግሎት ከኢትዮጵያ ፖስታ። ቀልጣፋና የሎጂስቲክ መፍትሄዎች የእርሱን የንግድ ፍላጎቶች ያሟላሉ። በመላ ሀገሪቱና ከዚያም በላይ ካሉ ገበያዎች ጋር ያገናኛሉ። የኢትዮጵያ ፖስታ፣ ፖስታ ለሁሉ። 10 ቀናቶች ብቻ እንደቀሩት አልሰማችሁም? ብዙዎች የገበያውን ሩጫ ቀድመውበታል፣ ሕይወታቸውን ከፍ አድርገውበታል፣ በዛሬ ዋጋ ዛሬውኑ ገዝተውበታል። ይህንን የማይገኝ ልዩ ዕድል ሳያመልጣችሁ ላስታውሳችሁ። አሚጎስ ቁጠባና ብድር ህብረት ሥራ ማህበር ከዚህ ቀደም እንቁ የሴቶች ብድር በቅናሽ ወለድ፣ ለመኪና ብድር ልዩ አማራጭ እንዲሁም የንግድ ማስፋፊያ ከመደበኛው የወለድ መጠን በቅናሽ ዋጋ፣ በተጨማሪም የሸሪያውን ህጎች የተከተለው ከወለድ ነፃ የብድር አገልግሎት ያለምንም የቆይታ ጊዜ ስንሰጥ ቆይተናል። ታዲያ ይህ ልዩ ዕድል ሊገባደድ 10 ቀናቶች ብቻ ቀርተውታል። ምን ትጠብቃላችሁ? ዛሬውኑ ባሉን ቅርንጫፍ ቢሮዎች ጎራ ይበሉ። አሊያም በ8511 እንዲሁም በ0930 086830 ላይ ይደውሉልን። ከሊትል ጋር አብረው ሲሰሩ ትርፋማነቱ እየተረጋገጠ ነው። ሊትል በስልክ መተግበሪያ በመታገዝ የሜትር ታክሲ አገልግሎት የሚሰጥ ድርጅት ሲሆን በተለያዩ የአፍሪካ ሀገራት ያካበተውን ሰፊ ልምድ በመጠቀም በሀገራችን ያለውን የትራንስፖርት ችግር ለመቅረፍ በቁርጠኝነት እየሰራ ያለ ለአጠቃቀም ምቹ ዘመናዊና አስተማማኝ የጉዞ መተግበሪያ ነው። ከ400 በላይ ለሚሆኑ ድርጅቶች የሜትር ታክሲ ትራንስፖርት አገልግሎት ቀዳሚና ተመራጭ አቅራቢ በመሆናችን ለሜትር ታክሲ አሽከርካሪዎችም አስተማማኝና ቀጣይነት ያለው የስራ ዕድል ማመቻቸትም ችለናል። የሊትል ቤተሰብ በመሆን ለሜትር ታክሲ አሽከርካሪዎች የተዘጋጁ ልዩ ጥቅማ ጥቅሞችን ዕለታዊና ሳምንታዊ ቦነሶችን ከአነስተኛ ኮሚሽን ጋር ያግኙም። ዛሬውኑ የሊትል አጋር በመሆን የሥራ ሕይወቶንም ያዘምኑ። ታዲያ ምን ይጠብቃሉ? 7933 ላይ በመደወል ይመዝገቡ። ጉዞውን በሊትል ያስጀምሩ። ሊትል ከአጋሮቻችን መልእክቶች ተመልሰናል። የተከበራችሁ አድማጮቻችን ብስራት ስፖርትን ነው እያደመጣችሁ የምትገኙት። ሬዲዮ ጣቢያው ብስራት ኤፍኤም 101.1 ነው። በመላው ዓለም ደግሞ በዩቲዩብ ቻናላችን መንሱር አብዱልቀኒ ኦፊሻል እያደመጣችሁን ትገኛላችሁ። አብራችሁን ስላላችሁ ከልብ አመሰግናለሁ። አዘጋጁ መንሱር ነኝ እኔ። ቴክኒሻናችን ተረኛዋ ህይወት አሰፋ ደግሞ በቴክኒኩ እያገዘችኝ አብራኛለች። ስለ 2026 የዓለም ዋንጫ ነው ርዕሶች መርጠን መረጃዎች እየሰጠኋችሁ እያወራሁበት ያለሁት።
ሁለተኛው ርዕስ ደግሞ እንደው አጠር ባለ ትውውቅ ይሆን ዘንድ የኛ ሰው በካናዳ የምንለው በካናዳ ብሔራዊ ቡድን ውስጥ የኛ ኢትዮጵያዊ ደም ያለው ተጫዋች አለ። ዛሬ ምሽት 4 ሰዓት ላይ ካናዳ ከቦስኒያ ሄርዘጎቪና ጋር በምታደርገው ጨዋታ ላይ እንመለከተዋለን ብለን ተስፋ አድርገናል። እንደው ጠየም ያለ የአበሻ መልክ ያለው ካያችሁ በድንገት ኢትዮጵያ ይመስላል አበሻ ይመስላል ምትሉ ከሆነ አዎ ኤርትራ አይደለም፣ በትውልድ ካናዳ ነው። እዛው ቶሮንቶ ተወልዶ ያደገው ግን ኢትዮጵያዊ ነው። ወላጆቹ ኢትዮጵያውያን ናቸው። ስለዚህ ተጫዋች ውድ አድማጮች ቆይ በግል ከዚህ ከሙያዊ ተሞክሮዬ ጋር ያጋጠሙኝ ነገሮች አሉ። 2 ሰዎች የዚህ ፕሮግራም አድማጮች እኔም አላውቃቸው እነሱ ግን በዚህ ሚዲያ የሚያውቁኝ ኮንታክት አድርገውኝ ነበር ከውጭ ሀገር። አንደኛው ጥቂት ዓመት በፊት ነው፣ አንደኛው ከወራት በፊት ነው። ከጃንዋሪ በፊት ጃንዋሪ አካባቢ በፈረንጆቹ እና የመጀመሪያው እግር ኳስ አካባቢ እዛው ወጣቶች ላይ የሚሰራ ኢትዮጵያዊ ነው። ዛሬ እንዲያውም በኢንስታግራም በኩል የድምፅ መልእክት ልኮልኛል ይሄን ርዕስ እንደምጠቀም አይቶ እና ከዚህ በፊት ያኔ ላከልኝን አንድ ኢትዮጵያ ያለ ጎበዝ ልጅ በጣም ጥሩ ተጫዋች ብሎ የላከውን መልእክት መልስ አድምጠው መንሱር ይኸውልህ አላልኩም ልልህ አይደለም ግን ያየሁትን እንድታስታውስ ነው ብሎ መልሶ ላከልኛል። የሚያወራው ስለ አሊ አህመድ። ከዚያ ደግሞ ለቤተሰቡ ቅርብ የሆነ ሰው በሌላ ጊዜ ደግሞ በጃንዋሪ 2026 አካባቢ ለእርሱ እንኳን ይቅርታ መጠየቅ አለብኝ። በስራ ብዛት ምክንያት እሱን መልሼ ማግኘት በሚገባኝ ሰዓት ሳላገኘው ቀረው። በቀጠሯችን ደውላለሁ አገኘሃለሁ ባልኩት ሳላገኘው ቀረው። እሱ ደግሞ በቀጥታ ከቤተሰቡ ጋር ቅርበት እንዳለውና አሊ አህመድን ማነጋገር ከፈለክ ለኢትዮጵያውያን ወጣቶችም ትልቅ ተነሳሽነት ሊፈጥር ስለሚችል እሱን ላመቻችልህ አለ። በጣም ደስ አለኝ እና በዚህ ኮሚኒኬሽናችን መካከል የሆኑ የሥራ መደራረቦች በዛ ቀን ማድረግ ያለብኝን ሳላደር ቀረው እና በዛ ሰሞን ነው ወደ ኖርዊች መዘዋወሩን የሰማን እና ለኢንተርቪው አሁን ከጠቀስኩላችሁ ሰው ጋር ስንነጋገር አማርኛ አይችልም አለኝ። እንግሊዘኛ ያው እንግሊዘኛ በደንብ ይችላል፣ ኦሮምኛም ይችላል አለኝ። አማርኛ ላይ ግን ብዙም አይደለም ለመናገር ይከብደዋል አለኝ። ግን በቃ ቤተሰቡም እሱም ለኢትዮጵያውያን ወጣቶች እንደዚህ አይነት ተነሳሽነት ለመፍጠር የሚያስችል እድል ስለሆነ ይሄ ቢሆን ደስ ይላቸዋል ነው ያለኝ እሱ። እና ይህንን ፕሮግራም እያደመጥክ ከሆነ ይህን ላደረግከው ሰው በድጋሚ ምስጋና ማቅረብ እፈልጋለሁ። እና ወደ ኖርዊች ሲቲ መዘዋወሩን ሰማን። አሁን ደግሞ በካናዳ ብሔራዊ ቡድን ውስጥ አሊ አህመድ በዓለም ዋንጫ የሀገሪቱን ማሊያ ለብሶ ሊገባ ነው። አሁን ዕድሜው 25 ነው። በእንግሊዝ 2ኛ እርከን ነው እየተጫወተ የሚገኘው በሻምፒዮንሺፕ። የክንፍ ተጫዋች ነው። በግራ በኩል ይጫወታል፣ መካከል ላይም ይጫወታል። እርግጥ ግን የበለጠ የግራ ክንፍ ተጫዋች ነው እና ኖርዊችም ምናልባት ሲጫወት ከተመለከታችሁ የቅድሙን አገላለጽ መልሼ ልጠቀም። ብዙ ጥቁር ተጫዋቾች ስላሉ በእንግሊዝ እግር ኳስ ላይ ብዙሃኑ ደግሞ አበሻ የሚመስሉት ብዙሃኑ ወይ ጃማይካ ወይ እንደዚህ ነው ትውልዳቸው ተብሎ ከካሪቢያን ዘራቸው እንደሚመዘዝ በኋላ እንደውም ቆፍረን መረጃውን እናወጣለን አይደል? እንደዛ እንዳይመስላችሁ። አሊ አህመድ በእናቱም በአባቱም በደም ኢትዮጵያዊ ነው፣ ግን ቶሮንቶ ነው የተወለደው። እናት አባቱ 2 ዓመት ጣሊያን ኖረዋል ወደ ካናዳ ከመግባታቸው በፊት። መረጃዎች እንደሚያሳዩት የአሊ አህመድ ወላጆች የጣሊያን እግር ኳስ አድናቂዎች ናቸው። ካልቾን መውደዳቸው ብቻ ሳይሆን ለፉትቦል ያላቸው ፍቅር የተለየ ነው። እርሱም ራሱ በአንዳንድ ቃለ ምልሶች ላይ ይህን ይናገራል፣ እግር ኳስ የቤተሰባቸው ጉዳይ እንደሆነ
ገና በፕሪሚየር ሊግ ደረጃ መጫወት አልቻለም። በኤምኤልኤስ ሜጀር ሊግ ሶከር ተጫውቷል። ከዛ የተመለከተው ኖርዊች ወደ እንግሊዝ ፉትቦል ወደ ሻምፒዮንሺፕ አምጥቶታል። እንግዲህ 2022 ላይ ነው የቫንኩቨር ዋይት ካፕስ እግር ኳስ ክለብ የሜጀር ሊግ ሶከር ፕሮፌሽናል ክለብ አሊ አህመድን ያስፈረመው። ከዛ በፊት ግን በቶሮንቶ በትውልድ ከተማው ከከተማው ዳርቻ ላይ የሚገኝ አካባቢ ነው መወለዱ ማደጉ የተገለጸ ያለው። እዛ አካባቢ የቶሮንቶ ኒትሮስ የተባለ ቡድን አቅፎት ነበር። ግን ከቶሮንቶ ፉትቦል ክለብ ከሜጀር ሊግ ሶከር ላይ ከሚሳተፈው የከተማይቱ ክለብ ጋር እድል ቢያገኝም ግን እዛ መቀጠል አልፈለገም። በ17 ዓመቱ እድሉን መጠቀም ሳይፈልግ ቀረ እና ወደ ፖርቹጋል ቤሌኔንሴስ ከ19 ዓመት በታች ቡድን ውስጥ ሙከራ ለማድረግ ወደ አውሮፓ በረረ እና በሊዝበን ራሱ የሆቴል ወጪውን ሸፍኖ ሙከራውን ሲያደርግ ቆይቶ 18 ዓመት ካልሞላው በስተቀር መፈረም እንደማይችል ስለታወቀ ጊዜ ሄደ፣ አልሆነም። ኮንትራቱም ሳይመጣ ቀረ። ከዚያ ደግሞ ወደ ስፔን፣ ወደ ሆላንድ፣ ኔዘርላንድስ ሄዱ። ደግሞ እንደገና ሲሞክር ቆየ። አረ ወደ እንግሊዝም መጥቷል። ኤንፊልድ ታውን ለተባለ ዝቅተኛ ክለብም ታች ወርዶ ሁሉ ሞክሯል። ይሄ ሁሉ ያሰበውን ነገር አላመጣለትም። በኋላ ግን በቫንኩቨር ዋይት ካፕስ ከ2023 እስከ 2026 መግቢያ ድረስ ለ66 ጨዋታዎች መሰለኝ ተጫውቷል። በዊኪፔዲያው ላይ የተመዘገበው 66 ተብሎ ነው። እዚህ ጋር 66 ጨዋታ ተጫውቶ ኖርዊቾች በደንብ ስላዩት ከዛ ተደራድረው ወደ ሻምፒዮንሺፑ ክለብ አመጡት ማለት ነው። በኖርዊች ታዲያ የመጀመሪያዎቹ ጨዋታዎች ላይ 6 ጨዋታዎች ላይ ተሰልፏል። አጀማመሩ ተስፋ ነበሩ። ያውም እሱ እንደሚናገረው ረመዳን ነበር። ጾመኛ ሆኖ ሌሊት እየተነሳ ሃይማኖታዊ ግዴታውን እየተወጣ ነበር ሲጫወቴ ነበር። አጀማመሩ ጥሩ ሆነለት በኖርዊች። እንግዲህ አሁን በዓለም ዋንጫ ለካናዳ ብሔራዊ ቡድን የሚጫወተውን ኢትዮጵያዊ ደም ያለውን ይህን ተጫዋች ሳነሳ መረሳት የሌለበት አንድ ጉዳይ አለ። እሱ ባለውለታዬ የሚላቸው ጄሰን ማርሽ እሳቸው ናቸው የካናዳ ብሔራዊ ቡድን አሰልጣኝ። በብዙ ነገር ብቃቴን እንዳሳድግ ረድቶኛል ይላል። ልጁ በጣም ፈጣን እንደሆነ ይነገራል፣ አግሬሲቭነቱም ይነገራል። ነገር ግን ወደ አውሮፓ ክለቦች ያደረገው ሙከራ ተቀባይነት ያላገኘበት አንድ ምክንያት ተክለ ሰውነቱ ደቃቃ በመሆኑ ብዙ ትውልደ ኢትዮጵያውያን በዚህ ይቸገራሉ እና የአውሮፓን ኢንቴንሲቲ የጨዋታውን ግለት እና ግጭቱን ምኑን አግሬሲቭነቱን መቋቋም ያቅታቸዋል፣ ለጉዳት ይዳረጋሉ። ይሄ ስለሚሆን ክለቦችም የጡንቻ ሳይዛቸውን እያዩ በምልመላ ላይ ቸል ይሏቸዋል። አሁን መቼም ኢትዮጵያ ኤርትራ ዝርያችን አንድ ነው እንደምታውቁት። አሌክሳንደር ኢሳቅን ተመልከቱ። ቀጭነው ይሉታል በርዝመቱ አይደል? ረጅም ነው ግን ተክለ ሰውነቱን ብታዩት እንዴት ነው በዛ ደረጃ ላይ እንደሚጫወቱ ተጫዋቾች የሚያስፈራ ግዝፈት የለው። ቁመቱ ብቻ ነው እንጂ የሰውነቱ ጥንካሬ ይሄ የጡንቻው መጠን ላይ ያበጠ ነገር አታዩ እና ግፊን የመቋቋም ነገር ከዛ ጋር ሲያያዝ እናያለን ብዙ ጊዜ። አጥቂ ስትሆን በተለይ ደግሞ የእንግሊዝ ተከላካዮች ቀላል ፈተና አይደለም የሚጋርጡብ፣ ከብረት አጥር ጋር እንደ መጋፋትን የሚቆጠር እና እዛ ጋር ያለህ ጥንካሬ ወሳኝነት አለው። አግሬሲቭነቱንም ለመቋቋም አደጋን፣ ጉዳትን ለመቋቋም ደግሞ አቅም ያስፈልጋል። በቀላሉ የሚጎዳ ሰውነት ካለ አስቸጋሪ። በተመሳሳይ በተደራራቢ ጉዳት ምክንያት ነው የሚፈለገውን ፖቴንሻሉን ማሳየት ያልቻለው ያ የአርሰናል ተጫዋች ኢትዮጵያዊው ጌዲዮን ዘላለም
እርግጥ የቤተሰብ ትራጀዲ ገጥሞታል እሱ። ከዛ በኋላ በጣም የሚያሳዝን ታሪክ አለው። እሱን እንቶ ግድ የለም ግን በአርሰናል አርሰን ቬንገር ሳይቀር ትልቅ ተስፋ የጣሉበት ጌዲዮን ዘላለም ከዛ በላይ መሄድ አልቻለም። ከዛ ወደ ሆላንድ ታች ሁለተኛው ዲቪዚዮን መሰለኝ ሄዶ ሲጫወት ቆየ። ብቻ እዛም እዚህም ሲል እንደጠበቅ ነው አላደገም። እና ምክንያት ከተባለ ፖቴንሻሉ አይደለም፣ ተሰጥኦ አይደለም፣ እንደዚህ ያለውን ነገር የመቋቋም አቅሙ ነው። እና ከተክለ ሰውነት አንጻር አሊ አህመድን አላነጋገርኩትም፣ ግን ትልልቆቹ ሚዲያዎች ስለሱ የጻፉትን በካናዳም በአሜሪካም በእንግሊዝም የተጻፉትን ተመልክቻለሁ ለዚህ ፕሮግራም ዝግጅት። እሱ የሚጠቅሰው ነገር ይሄ ነው። ያኔ ለሙከራ ጊዜ ስኪኒ ነበርኩ፣ በጣም ቀጫጫ ነበርኩ። እና አንድ ጉድለታችን ይሄ ይመስለኛል። በተለይ እዚህ የሃይላንዱ አካባቢ የኢትዮጵያ የወይና ደጋው አካባቢ ዝርያ ያላቸው እግር ኳስ ተጫዋቾች በዚህ በኩል ይቸገራሉ። ወደ ደቡብ ኢትዮጵያ ያለው ሰውነት የተሻለ ነው። ወደ ምዕራብ ኢትዮጵያ ደግሞ የጋምቤላ ልጆች አንድ የውጭ ባለሙያ እንደነገረኝ የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ማሪያኖ ባሬቶ ከምዕራብ ኢትዮጵያ ጋምቤላ የምልመላ መረባቸውን እግር ኳስ ክለቦች አብዝተው መጣል አለባቸው። በኢትዮጵያ ፕሪሚየር ሊግ ላይ ሬር የሆነውን የመሃል ተከላካይ የቁመት ፍላጎት ማሟላት የሚችሉ ተጫዋቾች እዛ አሉ። በተጨማሪ ደግሞ ሰውነታቸው የጋምቤላ ልጆች ስብ አይዝም። በፕሪሲዝን ላይ አሁን እዚህ መሃል ሀገር አካባቢ ያሉት በፕሪሲዝን እንደው ፓሲቭ ሬስት ቢያደርጉ ያለ ብዙ እንቅስቃሴ አንዴ በቃ አጠፋፍተው ቢያርፉ ሰውነታቸው በቃ ቦርጭ ሊያወጡ ይችላሉ። እና በጋምቤላ ልጆች በኩል በተፈጥሮ ይሄ ነገር ብዙ አይታይም አሉኝ ማሪያኖ ባሬቶ። በወቅቱ እነ ቶክ ጀምስ መሃል ተከላካይ መርጡ ነበር እሳቸው። እና እንደዚህ አይነት ኳሊቲ ያለ በኢትዮጵያ ዳይቨርሲፋይድ የሆነ ብዝሃነት ያለው የተሰጥኦ አለ በምዕራብ በደቡብ በመካከል እና በምስራቅ ኢትዮጵያ ደግሞ የሶማሌ ወንድሞቻችን እዛ አካባቢ እንኳን አየሩ ሰሚ ዴዘርት ስለሆነ ቆላማ ስለሆነ ብዙ ጊዜ ቆላማ አካባቢዎች ላይ ስትሪት ፉትቦል ስለማይዘወተር ሊሆን ይችላል። እዛ አካባቢም ግን ሌላ አይነት ተሰጥኦ እንዳለ ደግሞ ሌላ አይነት እንዳለ እነዚህ ባለሙያዎች ይናገራሉ። እና ስራችን ነው በቃ በደንብ ከሰራንበት የተለያየ ፖቴንሻል ስላለ ልናሳካው እንችላለን። ግን ካልሰራንበት ያው በቃ የተደበቀ ምንድነው የተቀበረ ወርቅ ሆኖ ነው የሚቀረው። እና ወደ ውጭ ሲወጡ ኢትዮጵያውያን እድሉን ስለሚያገኙ በዛ የእግር ኳስ ሲስተም ውስጥ ሲያልፉ ግን ተሰጧቸው ደግሞ እንደዚህ ያለውን ክብር ያስገኝላቸዋል። አሁን የካናዳ ብሔራዊ ቡድን አይ ቲንክ ሁለተኛው ጨዋታ መሰለኝ ነው ዛሬ ነው እንጂ ከቦስኒያ ጋር አይደለ፣ እዛው ካናዳ ውስጥ ነው የሚደረገው ጨዋታው፣ እዛው ካናዳ ነው የሚደረገውና ኦብቪየስሊ የአዘጋጅ ሀገር የመጀመሪያ ጨዋታዋን እዛው በአፈሯ ነው የምታደርገው። እንደውም የምድብ ጨዋታዎችን እዛው እንዲጫወቱ ይደረጋል። እንደ አጋጣሚ ሆኖ ዛሬ ከቦስኒያ ጋር ነው የሚጫወቱት። ቦስኒያ ባታልፍ ኖሮ በፕሌይኦፍ ጣሊያን ነበር የምታልፈው። እና ዛሬ በአሊ አህመድ ኢንተርቪዎች ላይ እንደማየው አባት እናቱ የጣሊያን እግር ኳስ አድናቂዎች ስለሆኑ ጣሊያን ብትሆን ኖሮ ተጋጣሚ የካናዳ እዚህ ጋር አሁን ለጣሊያንም ግማሽ ፍቅር አላቸው። እሱ ብቻ ሳይሆን የሚኖሩ ጨዋታ የሚደረግበት ከተማ ራሱ ብዙ ጣሊያናውያን የሚኖሩበት ጣሊያን ሰፊ ፋንቤዝ ያላት አካባቢ ስለሆነ ጥሩ አይመጣም ነበር፣ ድጋፉ እኩል ይሆን ነበር። ግን አይደለም፣ ጣሊያን ወደቀች፣ ቦስኒያን ያለፈች እና ካናዳ ከቦስኒያ ጋር በምታደርገው በዛሬ ምሽቱ ጨዋታ ይሄ ልጅ እንግዲህ በኩራት የዓለም ዋንጫ ላይ የካናዳን እናት አባቱን ያስጠጋችው ሀገርን ውለታ ይመልሳል ማለት ነው። እና ይሄንን ማደር ከሆነ ይላል ከጥቂት ወራት በፊት በሰጠው አንድ ቃለ ምልልስ በቃ በቆዳህ ላይ ያለው ጸጉር ሁሉ ይነሳል። በቃ ስሜቱ ቀላል አይሆንም። ምክንያቱም የካታሩን ዓለም ዋንጫ በ2022 ከጓደኞቼና ከቤተሰቦቼ ጋር ነው ያየሁት ቤት ውስጥ
አሁን ደግሞ በ2026 የዓለም ዋንጫ ላይ እሱ ራሱ ተጫዋች ሆኖ ለወላጆቹ ኩራት ሆኖ እኛም ኢትዮጵያውያን የእኛ ልጅ ብለን እሱ ላይ እንድናተኩር ሆኖ ለኢትዮጵያውያንም ኩራት ነው። መቼም ኢትዮጵያ ለዓለም ዋንጫ አልፋ አታውቅም። እንደዚህ ባለው አጋጣሚ ላይ ኢትዮጵያውያን የምንደግፈው የውጭ ክለቦች ብሔራዊ ቡድኖችን ነው። እንዲህ አይነቱ ልማድ አለ። ግን ደግሞ እንዲህ ያለ ተጫዋች ሲኖር እሱ ላይም ትኩረት ማድረጋችን አይቀርም። ለካናዳ ደግሞ ለእርሱ ስንል በተሳካላት እንላለን እና አሊ አህመድ የኛው ሰው በካናዳ ዛሬ 4 ሰዓት ላይ ከቦስኒያ ጋር ሲጫወቱ ከተሰለፈ በግራ ክንፍ በኩል ፈጠን ያለ ቀጠን ያለ ጠየም ያለ ተጫዋች ካያችሁ እርሱ አሊ አህመድ